ሩቲ በመጨረሻም ተሳክቶላታል። አብርሽን ሰርፕራይዝ አድርገዋለች። እንግዲህ አብርሃም ሰርፕራይዝ ስታደርገው የዛሬው ሰርፕራይዝ ደግሞ እጥፍ ሰርፕራይዝ ነበረ። እንዲሁም እንግዲህ አብርሃም 500,000 ቤተሰቦችን ሲያፈራ ዋናውን ድርሻ የምትይዘው ሩታ ናት። ታውቃላችሁ ሩታ እንግዲህ በጣም ብዙ ድንጋዮች እየተወረወሩባት በጣም ከኦዲየንስ ብዙ ሀሳብ እየቀረበ ግን በቀረበላት ሀሳብ ሳይሆን እሷ ነገዋን ህልሟን ለማሳካት የምትደርስበትን ደረጃና የምትደርስበትን ቦታ ስለምታውቀው የነገዋን አላማና የነገዋን ስኬቷን በማሰብ ለሚሰድቧት እየተሳደበች ሳይሆን ለሚሰድቧት መመለስ ባለባት ልክ ሳይሆን ከዛ ዝቅ ብላ ነገሮችን ማስኬድ ባለባት መንገድ እያስኬደች እንግዲህ እዚህ ደረጃ ላይ ደርሳለች አይደለ? እንግዲህ እንደምታስታውሱት ሩታና አብርሃም ሲገናኙ እንግዲህ የአብርሃምን ሰብስክራይብ ቁጥር ሁላችሁም ታውቁታላችሁ። እንደተለመደው ደግሞ ሩታ ዛሬ አይደለም አብርሃምን ሰርፕራይዝ ማድረግ የጀመረችው። ከዚህ በፊትም እንደምታውቁት ብዙ ጊዜ አብርሃምን ሰርፕራይዝ ታደርገው ነበርና የዛሬው ሰርፕራይዝ ደግሞ በጣም ደስ የሚል እጥፍ ሰርፕራይዝ ነበረ። ቤተሰብ የእውነት በጣም ደስ ብሎኛል። እንደ ስማቸው ግሬስ ፋሚሊዎች ናቸው አይደለ? በቃ የዛሬው ቪዲዮቸው በጣም ግሬስ ነበረ፣ በጣም ደስ የሚል በቃ ይሄ አንድነታቸው ምን ያህል ሞገስ እንዳለው የተመለከትኩበት ቪዲዮ ነው። እንግዲህ እኔም ቀን አካባቢ ላይ ሩታ አብርሃምን ሰርፕራይዝ ልታረገው ነው እንጂ ሌላ ሰው አይደለም ሰርፕራይዝ የሚያደርገው እመኑ ብያችሁ እንደውም ቪዲዮ ፖስት አድርጌላችሁ ነበረ። ባልኳችሁ መሰረት እንግዲህ ሩታ ያሰበችው ተሳክቶላታል። እሷም እንግዲህ ሰርፕራይዝ ተደርጋለች። ያው ከቴምር ሪል ስቴት እንግዲህ አብርሃም ሰርፕራይዝ እንደሚያደርጉት ደውላው ነግሯት ነበር፣ ግን ደግሞ ሰርፕራይዙ ምን እንደሆነ አላወቀችም ነበር ማለት ነው። ሰላም ሰላም ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብዝቼ እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሁላችሁም እንግዲህ እስኪ ደስ ያላችሁ ይሄንን ቪዲዮ ላይክ ያደረጋችሁ 500 ላይክ እንዲኖረው እፈልጋለሁ። እሺ የኔ ውዶች እንግዲህ የእውነት ለመናገር በጣም ደስ ብሎኛል። እንግዲህ እጥፍ ድርብ ደስታ ነበረ። እንግዲህ ከዚህ ቤት እንደምታስታውሱት አብርሃም ከቴምር ሪል ስቴት እንግዲህ ለአባቱ ቤት ገዝቷል፣ ለሩቲም ቤት ገዝቷል። በነገራችን ላይ ልዑሌ በጣም እድለኛ ነው። ያው ልጅ እድል ይዞ ይመጣል ይባላል አይደለ? እውነት ነው፣ እድል ይዞ ይመጣል። እንግዲህ ከዚህ ፊት እንግዲህ ለአባቱም ለሩቲም ከቴምር ሪል ስቴት እንግዲህ ቤት ሲገዛ ባሪፍ ዋጋና በቅናሽ ነበር። ያው እንግዲህ ቴምር ሪል ስቴት ላይ እንደዚህ ታዋቂ የሆኑ ዩቲዩበሮችም ታዋቂ የሆኑ ግለሰቦችም እንግዲህ በፕሮሞት ወይም ደግሞ በማስታወቂያ መልክ ቤት ሲገዙ ቅናሽ ይደረግላቸዋል። ያው አሁን ለምሳሌ እነሱ ዛሬ ቴምር ሪል ስቴት እንግዲህ እሱን ሰርፕራይዝ እንዳደረገው የሱቅ ስጦታ እንደሰጠው ነው ግን ማለት ሲናገሩ የነበረው ግን ሙሉ ለሙሉ በነፃ ሳይሆን እነሱ ማስታወቂያ እየሰሩ ግን የተወሰነ ፐርሰንቱ ደግሞ አብርሃም ይከፍላል ማለት ነው። እንግዲህ በዚህ አጋጣሚ ሩቲ ጎረቤት መሆን የምትፈልጉ ካላችሁ በተቀመጠላችሁ ስልክ ቁጥር እየደወላችሁ በእኛ ከመጣችሁ በጣም ታላቅ ቅናሽ አለው ብላለች። እንግዲህ ሩቲ በዚህ አጋጣሚ እንደዚህ አይነት ፕሮሞቶችን ብትሰሪ በጣም ነው የሚያምርብሽ። በነገራችን ላይ አንቺ ምንም ብትሰሪ ያምርብሻል። አንደኛ በቃ ተፈጥሮሽ ነው፣ ይሄ መክሊትሽ ነው። የእውነት ሚዲያ በነገራችን ላይ ሩታ መክሊቷ ነው። እውነት ለመናገር በጣም ደስ ብሎኛል፣ ከምላችሁ በላይ ነው ደስ ያለኝ። እንግዲህ 500,000 ቤተሰቦችን ማፍራት ቀላል አይደለም። እንደዚህ ይሄ በቃላት ወይም ደግሞ በቁጥር ይሄ በጽሁፍ እንደምንጽፈው አይደለም፣ በጣም ከባድ ነው። በጣም እንግዲህ ታውቃላችሁ እዚህ ዩቲዩብ ላይ ሩታ ዋናውን ሚና የምትጫወተው ወይም ደግሞ ዋናውን ተቀዳሚነት ድርሻ የምትይዘው ሩታ ናት። ታውቃላችሁ ብዙ ጊዜ እንደውም ከእሷ ቻናል የበለጠ እንደውም አብርሃም ቻናል ላይ ብዙ ፖስት የሚደረግ እንዲሁም ደግሞ ለሌሎች ልጆች በጣም ዋጋ የከፈለች ነች ሩታ። በነገራችን አንዳንድ ልጆች ካስተዋላችሁ ብዙ ጊዜ የራሳቸውን ያስቀድማሉ። ብዙ ጊዜ ራሳቸው ቻናል ላይ እንዲፖሰት እንጂ ቪዲዮ ሰርተው ሌላ ሰው ላይ እንዲፖሰት የማይፈልጉ ሰዎች አሉና ሩታ እንደምታውቋት እንግዲህ ከሁሉም ከጀማው ጋር እንግዲህ ሁሉም እንዲሰራ እንዲለወጥ እንዲቀየር የምትፈልግ ልበቀና መልካም የሆነች ሴት ናትና በዚህ አጋጣሚ እንግዲህ ዛሬ ፕሮግራሙ ላይ መገኘት የሌለባቸው ሰዎች ባለመገኘታቸው እውነት ደስ ብሎኛል። በጣም ሰላማዊ ፕሮግራም ነበረ፣ ደስ ይል ነበረ። ሩታና አብርሃም ራሱ በጣም የሆነ ደስ የሚል ሞመንት ነበረ እያየኝ የነበረው። በተለይ ስለ ቴምር ሪል ስቴት እንግዲህ ሩታ ሀሳብ እየሰጠች አብሮሽ አይኗን እያያት ነበር። አያችሁ አይደል? ፍቅር እኮ በጣም ከባድ፣ ፍቅር እኮ በጣም ሀያል ነው የእውነት። ፍቅር የሆነ እንዲህ እንደሚወራው አይደለም። ፍቅር የሚኖሩለት ነው አይደለ?
እንጂ የሚወራለት ብቻ መሆን የለበትም። እና የእውነት ይሄ ደስታችሁ እኔ አላውቅም፣ በቃ ሁሌ እንደዚህ በደስታ በፌሽታ እንድትመጡ ነው የምኞቴን። በቃ ይሄ ጭቅጭቅ ንዝንዝ ወደኋላ ጥላችሁ እስኪ በቃ የድራማው ማብቂያ ይሄ ጭቅጭቁ ማብቂያ የሆናችሁ ከዚህ በኋላ ማለት ነው። እና ምን እላችሁ ፈልጌ ነው አብርሃም እንግዲህ ዛሬ እንደተመለከታችሁት አብዛኞቻችን እንግዲህ ያው አብርሃም ጤነኛ እንደሆነ ብዙ ጊዜ እንገልጻለን። አንዳንዶቻችሁ ደግሞ እንዴት ነው የማይታያችሁ? አብርሃም እኮ የጤና ሁኔታ ትክክል አይደለም። ያው የሆነ ስትረስ ይኖራል፣ ግን ደግሞ የጤና ሁኔታ በጣም ሰላም። ዛሬ በጣም ጀንትል ሆኖ ነበር፣ በጣም ሲያመሰግን ነበር። በተለይ 2 እጥፍ ድርብ ደስታ እንደዚህ አይነት ሰርፕራይዝ ራሱ ስለተደረገ በጣም እያመሰገነ ነበር። ሩቲም ደግሞ እውነት አብርሃምን የገለጸችበት መንገድ በጣም የሚያስደምም ነበረ። ይሄ ለአንተ ሲያንስ ነው፣ ከአንተ መልካምነት፣ አንተ ከምትሰራቸው፣ አንተ ከምታረጋቸው፣ አንተ ካልተነገሩ ልክ ስራዎች በስተጀርባ ይሄ እንደውም በጣም ሲያንስ ነው ለአንተ ሰርፕራይዙ እያለችው ነበር። እና ምንጊዜም ከጠንካራ ወንድ ጀርባ አንድ ጠንካራ ጎበዝ ጀግና የሆነች እንስታለች፣ ልክ እንደ ሩታ አይነት ማለት ነው። ከሴቷም ጀርባ ደግሞ እንደዛው አንድ ጠንካራ የሆነ ወንድ አለ ይባላል። እሱም ደግሞ እውነት ነው። እውነት ለመናገር ከዚህ በኋላ ይሄ በመካከላችሁ ያሉትን ነገር አስወግዳችሁ በቃ ከሉሌ ጋር እናንተ ሁለታችሁ ቪዲዮ እየሰራችሁ እንጆይ እያደረጋችሁ ወጣ እያላችሁ የተዝናናችሁ ብትመጡ ደስ ይለናል። ግን አሁንም የሆነ ክስተት መፈጠሩ አይቀርም ማለት የእናንተ ይሄ መቋጫው ይሄ አላደለ ጭቅጭቁ ንዝንዙ፣ በተለይ ሄርሜላ ከእናንተ ቤት ወጥታ ነገሮች የሚስተካከሉበት መንገድ የእውነት በጣም እየናፈቀኝ ያለው የእውነት ነው የምላችሁ። የእውነት ግን ደግሞ እንደዚህ ሴሌብሬት ስላደረጋችሁ በተለይ ኖቫም በጣም ይቅርታ እየጠየቀው ነበረ። እኔ እናንተ በጣም በብዙ ሁኔታዎች ላይ እንግዲህ ግጭት ፈጥረን ነበር፣ ግን ደግሞ የዛሬ የደስታ ቀን ነው። አንተ በጣም ጎበዝ ጠንካራ ወንድ ነህ። በመካከላችን ብዙ በሩታ ምክንያት ባንግባባም ብንቀየም ብዙ ነገሮችን ቢፈጠሩ ግን በደስታ ቀን መገኘቴ በጣም ደስ ብሎኛል። እንዲሁም የቴምር ሪል ስቴት እንግዲህ ያዘጋጀ ስጦታ አለ። እኛም ስጦታውን እንግዲህ ከአንተ እኩል ነው የምንሰማው። ያው ለሩታ ተደውሎ ቢነገራትም ሩታም ምን አይነት ስጦታና ምን አይነት ሰርፕራይዝ ለአንተ እንዳዘጋጁ ላናቅም። እስኪ እናንተ ሄዳችሁ የተዘጋጀላችሁ ስጦታ እስኪ እናንተ ወደዛ ሂዱ፣ እኛም ደግሞ እዚህ ጋር ሴሌብሬት እናርግ እያሉ ነበር። እንግዲህ የቴምር ሪል ስቴት እንግዲህ በ3 ዓመት ውስጥ እንግዲህ ግንባታውን አጠናቆ እንደሚያስረክም እንዲሁም ደግሞ ከ3 ዓመት በኋላም ማለት 3 ዓመትም ሳይሞላም ከዛ ማስቀድሞ ግንባታ ጨርሰው እንደሚያስረክቡ እየተናገሩ ነበር። እንዲሁም ደግሞ በአብርሃም በኩል የሚመጡ ደንበኞች ከስተመሮች ደግሞ በጣም ታላቅ ቅናሽ እንዳለውም እየተናገሩ ነበር። መጨረሻ እንግዲህ ተፈራርመው ወረቀታቸውን ወይም ደግሞ ዶክሜንታቸውን ወስደዋል ማለት ነው። እውነት ለመናገር በዚህ አጋጣሚ እንግዲህ ሄርሜላ ያው የሚሰማኝ ስሜት አለ። ተስፋ ልትቆርጭ ይገባሻል። የእውነት ነው የምልሽ። እኔ አላውቅም ማለት እኔ ያንቺ መጨረሻሽ ምን እንደሆነ ራሱ በጣም እየናፈቀኝ ነው ያለው። ለምን በጣም ግትር እየሆንሽ ነው። ትላንትና የሆነ ቪዲዮ ፖስት አድርገሽ ነበር ወደ አብርሃም ወደ ቡታጅራ ለመሄድ የሰራሽው ቪዲዮ እንግዲህ ፕራይቬት አድርገሻል። ኦልሬዲ ድሌት አለው። እርግጥ ነው ለምን ብር ስለሚቆጥር ድሌት አይሆንም፣ ግን ፕራይቬት ይሆናል። አንዳንዴ ያለመናችሁበትን ነገር ፖስት ማድረግ ግዴታ አይደለም አይደል እንዴ? እንደገናም ደግሞ እውነት ለመናገር በቃ አብርሃምን ተይው እስኪ ነፃነቱ ስጪው። አብርሃምም ደግሞ ከዚህ በኋላ የእውነት ኦዲየንስን አታስቀይም። ይህ ሁሉ ግማሽ ሚሊዮን ህዝብ እንግዲህ የሚከተልክ ስለሚወድክና ስለሚያከብር ነው አይደለ? ይህን ኦዲየንስክን ደግሞ እንደ ወርቅ ልትንከባከበው እንደ ወርቅ እውነት በቃ እንደ ጌጥ ነው ማየት ያለብህ። አንተ የምትለቀው ቪዲዮ እኮ ይሄ ሁሉ ሰው እኮ ሲመለከተው ለአንተም ገቢ ለአንተም እንደፈለክ የሚሆንልህ ማለት ነውና፣ ስለዚህ ኦዲየንስን ማክበር ግድ ይልካል። ይሄ የኔ ሀሳብ ነው። ከዚህ በኋላ አሪፍ አሪፍ ነገሮችን ብትሰራ እንዲሁም ደግሞ መኖር ያለብህን ህይወት ብትኖር ሪያሊቲ የሆነ ነገሮችን ብታሳየን፣ ይሄ ድራማና ይሄ ጥንቅጥ ነገሮች ቀርተው ወደ ጎን አስኪዳቸው የራስን ትክክለኛ ላይፍክን እየኖርክ ብታሳውቅ ለኦዲየንስ መልካም ነው። ለምን ሰው በአንተ ማዘን የለበትም። የእውነት ነው የምልህ። አንተ እኮ እኛ ስናቅህ በእንደዚህ ሁኔታ አይደለም የምናውቅ። አንተ መልካም ጀግና ጎበዝ፣ ከሩታ ጋር ያላችሁ ግንኙነት ያላችሁ ፍቅር ያላችሁ ብዙ ነገር በጣም ደስ የሚል ነውና በማከላችሁ ሰዎች እየገቡ ነው የእናንተን የህይወት መንገድ እንደዚህ ብጥብጥ ያደረጉት። እንደውም ዛሬ ቀን ላይ አቤል የሚባለው ግለሰብ መጥቶ እንግዲህ አንዳንድ ነገሮች ሲቀበጣጥር ነበር። ያው ጠጋ ጠጋ የሚለው እንግዲህ የሆነ ነገር ስላለ ነው። ያው ከሄርሜላ ጋር እንግዲህ አብርሃም ያለውን ነገር እየቋጨ ስለሆነ ወደ ሩታ ጋር ሊመለስ ስለሆነ እንግዲህ
ያው አንዳንድ ነገሮች ያለ አይደለ የሆነ እንትን ይሉታል ያስጨንቁታል። ከዚህ በኋላ እንዴት ነው የምሆነው ምናምን ነገር እንግዲህ እሱ ማርታን ትቶ ከቀድሞ ገርልፍሬንዱ ጋር እንግዲህ አብሮ መጥቷል። ብቻ የሚሆነው ነገር አብረን የምናየው ይሆናል። ዋናው ፖይንቴ እሱ አይደለም። ዛሬ እንግዲህ ሩቲ ተሳክቶላት እንግዲህ አብርሃም ሰርፕራይዝ አድርገዋለች ከቡታጅራ መጥተው የሆነ በጣም ደስ የሚል ፕሮግራም ነበር። እውነት እላችኋለሁ እኔ በጣም 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 ደስ ያለኝ በቃ ይሄ እንዴት ይበላችሁ በቃላት የማይገለጽ ደስታ አለ አይደል? አንዳንዴ የእውነት ደስ ብሎኛል። በዚህ አጋጣሚ ግን ልዑል አብሯችሁ መጥቶ ቢሆን ኖሮ የእውነት ደስ ይለኛል። ልዑል የእውነት እድለኛ ነህ፣ አይገልጸውም። እንግዲህ እናንተም ሰላም ፈጥራችሁ ልጃችሁን በጥበብና በሞገስ ለማሳደግ እያብቃችሁ የኔ ምርጥ ተወዳጅ። እስኪ እናንተም ላይክ ማድረጋችሁን አትርሱ። እወዳችኋለሁ። ባባይ